ቶሎ በይ እየመጡ እሺ ውድ ቤተሰቦቼ ለዘመናት በጉጉት ስጠብቋት የነበረውን ፍቅረኛ ይዣት መጥቻለሁ። ነይ ነይ ሰብል እያየሽ ነው። ቆይ ልቅዳልሽ። አይ አትቸገሪ። አይ እንዳይደፋብሽ ብዬ እኮ። አመሰግናለሁ። እና ወንድሜ እንዴት ተዋወቃችሁ? የት ተገናኛችሁ? መቼስ ተዋወቃችሁ? ከ3 ዓመት በፊት ነበር የሙዚቃ ትምህርት ቤት ውስጥ የተዋወቀ። የሙዚቃ ትምህርት ቤት እንዳንቺ ያሉ ሰዎችን ያስተምራሉ ማለት ነው? ማለትማ ልክ እንዳንቺ አይነት ሰዎች። ሁሉም የሙዚቃ ትምህርት ቤት ውስጥ እንደኔ ላሉ ሰዎች ምቹና ጥሩ የመማሪያ ስፍራ ቢዘጋጅላቸው ጥሩ ነው። ግን እንዳጋጣሚ ሆኖ እኛ እየተማርንበት የነበረ የሙዚቃ ትምህርት ቤት በጣም ምቹ ነበር። ደስ ይላል። በቃ ይበቃል። ወንድሜ አንዴ ላውራ። የኔ ቆንጆ መጣሁሽ። ያዕቆብ እየቀለድክ ነው ያለው? ምንድነው ይዘህብን የመጣኸው? አይነ ስውር እኮ ናት እንዴ! እሷን ነበር በጉጉት ስንጠብቅ የነበረው። እንዴ ወንድሜ እንዴት እንደዚህ ትላለህ? እንዴት እንደዚህ አለለም? ህይወትን ማበላሸት ነው የፈለግከው ወይስ የእሷን ከዘራ ይዘህ መንገድ ለመንገድ ለመንከራተት ነው እንዴ? አንተ እኮ እንደዛ አይነት ሴት አትገባህም። አንተ የምትገባህ እኮ ቆንጆ የተማረች ቆንጆ ሴት ናት። አልተዋወቅም። ስምሽ ማን ነው? ሰላም እባላለሁ። እኔ ደግሞ ሰብለ። ስለተዋወቅን ደስ ብሎኛል። እሷ እኮ ሁሉን ነገር ማድረግ ትችላለች። ምን ሆናል? ቆይ አንተ እንዴ ዘላለም ዓለምን የእሷን ከዘራ ይዘህ መንገድ ለመንገድ ለመንከራተት ወስነሃል ማለት ነው? ወንድሜ ይኸውልህ ያልተረዳኸው ነገር። ቆይ ምንድን ነው ያልተረዳሁት? ንገረኛ። ያልተረዳሁትን ነገር ንገረኝ። እንዴ ቆይ ለምንድን ነው ከኔ ህይወት የማትማረው? ዘላለም ዓለምህን የእሷን ዱላ ይዘህ ለመኖር ወስነሃል ማለት ነው? እናንተ ምን ሆናችኋል? ድምጻችሁ እኮ ቤት ድረስ ነው የሚሰማው። ቀስ ብላችሁ እኮ አታዩም እንዴ? ዝም በይ አንቺ። ይሄንን ደረዝ ወንድምሽን አስረጂው። ወንድሜ ግን ከልብ ነው? ምኑ? ከሷ ጋር ዝም እንዳትጨርሽ። እኔ ከሷ ጋር ደስተኛ ነኝ። እንዳታነሳው፣ እራሷ ታንሳው። ማንኪያ እንኳን ማንሳት አችልም እኮ። በቃ ከሷ ራስ ወረድ። እንዴ ወንድሜ ህይወትን በሙሉ የእሷ አይን መሆን አችልም። በደስታ ውልቅ በይለን።
ወንድሜ ግን ያደረግነው ነገር ልክ ነው? ይኸውልሽ የኔ ፍቅር በጣም ይቅርታ። አውርቻቸው ሁሉንም ፈተዋል። አይሆንም ያው በእኔ ምክንያት ከቤተሰብ ጋር መጋጨት የለብህ። ደግሞ ይሄ የሁሉም ሰው አመለካከት ነው። እኔ አደጋ ከደረሰብኝ በኋላ ሰዎች አካሌን እንጂ ማንነቴን አይረዱት። እኔ ይህንን ህይወት ለምጄዋለሁ። አንተ ግን በእኔ ህይወት መሰቃየት የለብህ። እናቴ ልሂድ። እባክሽ እንደዚህ አታስቢ። ፕሊስ አታስቆመኝ። እሺ ልሸኝሽ? አይ ታክሲ እጠራለሁ። አትጨነቅ፣ ራሴ እሄዳለሁ። ትክክል ነው ያደረገው ወንድሜ። ትክክልማ የነበርኩት እናንተን ሳላስተዋውቅ የቀረውባቸው ጊዜያቶች ነበሩ። እኔ እኮ በህይወቴ ደስተኛ ነኝ። እሷ በህይወቴ ምን ያህል ለውጥ እንዳመጣች ብታውቁ እንዲህ ባላደረጋችሁ ነበር። ሰላምን ሳገኛት ሙዚቃ አብረው ከሚሰሩ ጓደኞቼ ጋር ለጥናት በሚል ሰበብ ሱስ በጀመርኩበት ሰዓት ነበር። ጋር ልኑር ትሁን ዓለም ሙሉ ትሁን ልኑር ካንተ ጋር ልኑር ትሁን ዓለም ሙሉ ትሁን ላስብበት እንዳትለኝ አሁን እሺ በለኝ ፍቀድ ያንተ ልሁን እኔ ታግዬ አንተ አሸነፍከኝ ጉልበቴ እስኪዝል አብረከረከኝ ልበ ሙሉ ነህ አድንቄሃለሁ አብረን እንኑር አፍቅሬሃለሁ ከቅፌ ገብተህ ቁም! ድምጽን ሰምተህ ወዴት ነው? ሌባ ነህ? ኧረ አይደለሁም። ኡፍ! ድምጽን ልትሰርቀኝ መስሎኝ ነበር። መጥፎ ቀልድ ነበር። ባትነግረኝም አውቀዋለሁ። መታወቅ እንችላለን? ያዕቆብ ይባላል። ሰላም እባላለሁ። ተቀበልሽ። ከዛን ጊዜ ጀምሮ ራሴን እንድለውጥና ሱስ እንዳቆም ረድታኛለች። ከዛም አልፎ ተርፎ ምን አቃተኝ የህልሜን ንጉስ የኔ አረኩና ጥሩ ቀን መጣ ህይወት ሊታደስ ባንተ እንደገና ማናለ እንደኔ እድል ቀናው ቀን ይወጣለት ምኞቱ ጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ
አልፈራም ነገን እንዳምናው አንተ አለህና በፍቅርህ ከፍ ያደረከኝ እንደ ደመና ንጉሴ ያቤቴ ግርማ የንጋት ጮራ ታምሮብኝ ታየው በይፋ አንተ አለህና። እናቴ ወይ ያቡ፣ እኔ ግን እንዳንቺ ቆንጆ ድምጽ ቢኖረኝ ቆንጆ ዘፈን ዘፍንልሽ ነበር። እና ለምን ሙዚቃ አትማርም? የሚሆን ይመስልሻል? አዎ ጎበዝ እኮ ነህ። ዛሬ እናንተ የምትወዱት ያዕቆብ እሷ ነች የገነባችሁ። እናንተ ግን ትክክል ያደረግነው ግን እኔ መቼ አውቄ ብለሽ ነው? በእኔ ቤትማ ለወንድሜ መልካም ማድረግ ነው። በእርግጥ ያየነው ነገር ያስደነግጣል። አዎ ቢሆንም በቃ ወንድሜ ራስን በጸጸት አትጉዳ። አንድ ነገር ማድረግ ያለብን ይመስለኛል። እናቴ እንዴት ነሽ? እዚህ ምን ልታረግ መጣ? አንቺን ፈልጌ ነው። ግን ቤተሰቦችስ? ታያቸው፣ የራሳቸው ጉዳይ ነው። ያቡ እንደዚህ አትበል። የምወድን ያህል እንድቀየም አታርገኝ። ለምን? ያቡ እናቴ ቤተሰብ ያዘነበት ዳር እግዚአብሔር የማይወደውም ትለኝ ነበር። ከምንም በላይ ለቤተሰቦች ክብር ስጥ። እናቴ እንደዛ ተናግረውሽ፣ ክብርሽን የሚነጋ ነገር ተናግረውሽ አሁንም ለነሱ ክብር ስትይኛለሽ? እነሱ ምንም አላጠፉም። ላንተ መልካሙን ያሰቡት። መቼም ለወንድሙ አይነ ስውር ሚስት የሚመኝ ወንድም የለም አይደል? ቢሆንም እንደዛ ከሆነ ለምን አብረሽኝ አትሄጂም? ያቡ ምክንያቱም ነገርኩህ አይደል? እግዚአብሔር ደስ ያላሰኘውን ትዳር ምኑን ትዳር ሆነ? ያቡ እግዚአብሔር ሲፈቅድ እንገናኝ ይሆናል። አንድ እንድታቂልኝ የምፈልገው ነገር እወድሻለሁ። ሰላምዬ እንዴት ነሽ? ሰላም እንዴት ነሽ? ሰላም እንዳጠፋው አውቃለሁ። የእውነት አረባም ያዕቆብ የዛን ቀን ይዞሽ ሲመጣ በጣም ነበር የፈራሁት። ህይወቱ የተበላሸ የጨለመበትም ነበር የመሰለኝ። ለካስ ይህ ሁሉ ሀሳቤ ትክክል አልነበረም። ለሱ እዚህ መድረስና መለወጥ ዋናው ሚና አንቺ ነበርሽ። የዛ ቀን የነበረው ውሳኔም ሁሉም ነገር ትክክል አልነበረም። ሰላም ጥፋቴ ይቅርታን ለማለት ባያስደፍርም ይቅርታ እንደምታረጊልኝ ባለሙሉ ተስፋ ነኝ። ወንድም የእውነቱን ነው። ላደረግነው መጥፎ ስነ ምግባር ከልብሽ ይቅርታ እንድታደርጊልን እንፈልጋለን።
ደግሞ ከአንቺ ጋር ቤተሰብ ለመሆን እንፈልጋለን። እባክሽ ይቅርታ አድርጊልን። በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል አይደል ጸሎታችን? አምላክ ትልቅ ሆኖ እኛን ይቅር ካለ እኛ ትንንሾቹ ይቅር ልንባባል ግድ ነው። ይቅርታ አድርጌላችኋለሁ።